ዛሬ ፉል ነው የምሰራው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እዚጋ ቲማቲምና በሳል ወይም ሽንኩርት አዘጋጅቻለሁኝ። ዛሬ ፉል ነው የምሰራው። እሺ ተከታተሉ። እንግዲህ በዚህ መልኩ ከትፌ አዘጋጅቻለሁኝ። እዚህ ጋር ነጭ ሽንኩርት አለኝ ተከፈኩት። እዚህ ጋር ቃሪያ አለኝ። እዚህ ጋር እንግዲህ ሽንኩርቴን በዚህ መልኩ እያበሰልኩ ነው። እዚህ ጋር ፋሃም ወይም ከሰል ጥጃለሁ እንዳይሸት ቤቱ። ሽንኩርቴ እንደዚህ ትንሽ በሰል ካለ ቀጭ እንዳይል ሽንኩርቴን በዚህ ነው በኦሊቬራ ማብሰል ያዝኩት ማለት ነው። ያው ኦሊቬራ ብዙም ሲበስል ጥሩ አይደለም ይባላል፣ ጣዕሙ ይሄዳል። ግን እኔ በዘይት እንትን ከማለት ብዬ በራሱ ነው ያደረኩት። በኦሊቬራ ነው እያበሰልኩት ያለሁት ማለት ነው። ይኸው እንግዲህ እንደዚህ በስሎልኛል። አሁን ቀጥታ ምንድን ነው የማደርገው? ቲማቲም እጨምራለሁ ማለት ነው። ቲማቲም እንደዚህ ጨምሬ በጣም ታማስላለሁ እስከሚበስል ድረስ። ነጭ ሽንኩርቴንም ጨመርኩት። አብሮ በሰል ይበል ብዙም ስለማይቆይ። ባቄላን በዚህ መልክ እፈጨዋለሁ። ምርጥ ባቄላ ነው። አያችሁት? ያው ማሻአላህ ይሄ እንደዚህ እየበሰለ ነው። እዚህ ከሙን እንጨምራለሁ አንድ ማንኪያ። ፍልፍል አስወጥ እጨምራለሁ እንደዚህ አንድ ማንኪያ። እንደዚህ አድርጌ አናስላለሁ ማለት ነው። በጣም ቆንጆ ነው። ሰርታችሁ ቅመሱት። አሁን እንግዲህ እሳቱን ቀነስ አድርገውና ትንሽ በሰል እስከሚል ድረስ ልክደን ማለት ነው። እሳቱ ቀነስ ብላለች። እዚህ እንግዲህ የፈጨሁትን ፉሌን ወይም የባቄላ የተቀቀለ ባቄላ እንደዚህ በዚህ መልኩ። ለምን ሁሉንም መፍጨት አልፈለኩም። አንዳንድ ፍሬ ፉል የሆነ የባቄላው እንትን ሲኖረው ደስ ይላል። አሁን ላይ እንግዲህ እዚህ ላይ ጨምሬያለሁኝ። እንደዚህ እያደረኩኝ ግን ከመጀመሪያው ጀምሬ ስለሆነ ረጋ ብላችሁ ተከታተሉ፣ ተወዱታላችሁ። ለምን ለአንድ ጊዜ ብቻ ሳይሆን ለብዙ ጊዜም እንደሆነ ነው የምሰራው። እንደዚህ አድርጌያለሁኝ። ጨምሬ እያቀላቀልኩት ነው። እኔ በርበሬ አልጨምርም። ፉል ስሰራ በቃ ከሙንና ቁንዶ በርበሬ፣ ጨው እጨምራለሁ። ከዛ ውጭ
ነጭ ሽንኩርትና ቀይ ሽንኩርት ካለው ቀድሞ በጣም ነው የሚጣፍጠው። እዚህ ጋር እንግዲህ አረፋውን እስከሚመጥልኝ ነው የምጠብቀው። እየጨረሰ ነው። በጣም ምርጥ ሆኗል። ውድ ቤተሰቦቼ ማሻአላህ። ቃሪያ እኔ እንደዚህ ሲሆን ነው ደስ የሚለኝ። ተመልከቱት። ላይ አሁን ጨረስኩኝ ማለት ነው። እሺ እንግዲህ በዚህ መልኩ ፉሌን ጨርሻለሁኝ። አሁን እንግዲህ ወደ ገበታው ነው። እንግዲህ እዚህ ላይ ውድ ቤተሰቦቼ ጨርሻለሁ ማለት ነው። ይሄ ቅድም ላይ አንደኛ ሽንኩርቱን እንዳይሸት ያደረኩት ፈሃሙ ክሰሉ ማለት ነው ጥቅም አለው። መጨረሻ ላይ እንደዚህ ፉሌ ተሰርቶ ጭርስ ሲል መካከሉ ላይ አድርጌ ዘይቱን ጠብ አድርግበታለሁ። አቤት ደስ ሲል። አሁን እንግዲህ ሳህኔን አዘጋጃለሁ። ወደ ገበታዬ ነው የሚሄደው ማለት ነው። ይኸው እንግዲህ እንደምታዩት ውድ ቤተሰቦቼ የሚያምር ፉል ገና ሲያዩት በሩቅ የሚጣራ ቆንጆዬ ፉል ነው። እንደምትወዱትም አልጠራጠርም። አቤት ማሻአላህ ተባረከላህ። ኑ ከኔ ጋራ ብሉ፣ ሁላችሁም አፍጥሩ። ማሻአላህ ማሻአላህ በጣም ደስ ይላል። እንደዚህ ቤታችን ሰርተን ብንመገብ ለእኛም ደስ ይለናል። እንደገና ደግሞ የሆነ ቅልልም ይለናል እንጂ አንደኛ ፒውር ምግብ ነው የምናገኘው እና በዚህ መልኩ ይሄው ሻይን አፍልቻለሁ። ተሚስ ወይም ደግሞ ቂጣ አስቀምጫለሁ። ማሻአላህ ማሻአላህ። ከኔ ጋር እንግዲህ መብላት የሚፈልግ ንቶሎ ማለት ነው። ተፈደሉ። መራ ቆንጆ ፉል እውነት እኔ ስለሰራሁት አይደለም፣ በጣም ምርጥ ነው።